አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ አመሰግናለሁ። ሁላችሁንም ተብለናል እና በጣም ደስ ሲል ነበረ ሚዲያው። ዛሬም እንደዚሁ ቲክቶክ ደምቆ ነው የዋለው። ዩቲዩብም ደስ ይላል፣ ኢንስታግራሙም ደስ ይላል። በቃ አድምቀነዋል፣ እኛ ጨረቃ ፋሚሊ አድምቀነዋል እና ይመቻችሁ ውዶቼ። የሰው ደስታ የሚያስደስታችሁ ሁሉ ፈጣሪ ይጠብቃችሁ በያላችሁበት፣ የእናንተንም ደስታ ያብዛላችሁ ማለት ነው። ጨረቃዎቻችን እንግዲህ ከእናንተ ነው አሁን ደሳስ የሚሉ ነገሮች የምንጠብቀው ማለት ነው። እንግዲህ ዛሬ አላቅም በምን አይነት ሁኔታ እንደሚመጡ፣ ላይመጡ ይችላሉ። ፍፄ ምናምን ሊሆን ይችላል የሚመጣው፣ አላቅም ብቻ በምን አይነት መንገድ እንደሚመጡ አላቅም። ብቻ ግን ቢመጡ ደስ ይለኛል። እንዴ አይቅሩብን፣ መምጣት አለባቸው። ዛሬ ቢያልቅ እንደውም ደስ ይለኛል እንደነገርኳችሁ ማለት ነው። ከዛ በደስታ በሳቅ እንዲመጡልን ፕሮግራማቸውን በሰላማዊ እንዳሳልፉ ነው የምንፈልገው ማለት ነው። እሱም ደግሞ ይሆናል፣ አታስቡ፣ አትጨነቁ። ምናልባት የምታስቡ ልጆች ካላችሁ ማለት ነው ውዶቼ፣ የሁላችሁም አሁን ባናችኋል፣ ፕራንክ ነው እያላችሁ ነው። እና ሁሉም ሰው ስለባነነ ደግሞ የእውነት ነው ብሎ እንዳይሄዱበት እና አይ በቃ የምር ነው ብላችሁ ብንትን ብትሉ ይሻላል፣ ብታማሙቅ ይሻላል ማለት ነው ከኔ ጀምሮ እና ስደት ላይ ላላችሁ ደግሞ ብሎ ስቶሪ ላይ ያደረገዋልና ብሩኬ የቴዲ አፍሮ አዲሱ ሙዚቃ ነውና መሬማ ነው ምናምን ነው የሚለውና ለስደተኞች ለኛ የተዘፈነ ነው እንግዲህና የኔ ጀግኖች ተዘፍኖልናል እና ውዶቼ እቺ ልጅቷን አያችኋት አይደለ? ቆሻሻ እየጣለች ምናምን ውጭ ላይ በዩኒፎርም ምን ተሰማችሁ ውዶቼ? አንድ ጊዜ ማለት ነው ውጭ በምሰራ ሰዓት የሆነ ሞሮኮ ቤት ምናምን ገብቼ እየሰራው ነበርና እና ቤቷ ውስጥ 2 ዩኒፎርም ብቻ ነው ያላት ማለት ነውና ሰራተኞች እየገቡ ይወጣሉ ምናምን ነገር ላይክ ቁጭ ብለው ለረጅም ጊዜ ምናምን የሰሩ ሰራተኞች የሉም እዛ ቤት ማለት። ሰዎቹ ያን ያክል ክፉ አይደሉም፣ ጥሩ ናቸው፣ ግን ትንሽ ደመወዝ ላይ ችግር አለባቸው። ከዛ ደግሞ 2 ልጅ ብቻ ነው ያላቸውና ቤታቸው ትንሽ ነች፣ ግን በቃ ስራ ቢዚ ነው የምትሆኑት ምናምን ምን ልበላችሁ ብቻ። እና ሞሮኮች ደግሞ እንትን ናቸው በብዛት ሴቶቹ ምናምን በጣም ሜካፕ ምናምን ነገር ይሄ የኮስሞቲክስ እቃ ምናምን ብዙ ነው ያላቸው ማለት ነውና ሽንት ቤቱ ሁሉም በቃ ሙልት ነው የሚያደርጉት በእንትን ማለት ነውና እንደዛ አይነት ነገር ናቸው። ትንሽ ስለሆነች ቤቷ በቃ የትም መንቀሳቀሻ የላቸው። ኢቭን የሰራተኛ ክላስ ምናምን የለም። እንደዛ ነገር ነበረ ማለት ነውና አይመቻቸው እያሉ ብዙ ልጆች ወጥተዋል እዛ ቤት ማለት ነው። ከዛ እኔ ያን ነገር አላቅም እንግዲህ በኋላ ነው ማቀው ማለት ነውና ከገባው በኋላ ማለት ነው 2 ዩኒፎርም ብቻ ነው ያላት። ለሚመጡ ሰራተኞች በሙሉ አዲስ ዩኒፎርም አገዛም፣ ራሱን ዩኒፎርም ነው የምትሰጠው ማለት ነውና ስትወጡ ወደ ውጭ ራሱ ያን ነገር ዩኒፎርም ብቻ ነው የምታስለብሳችሁ ምናምን ያለ ዩኒፎርም አትወጡም። በቃ ማለት ሌላ የተለየ ልብስ ለብሳችሁ ዘንጣችሁ ምናምን አትወጡም። እና 2 ዩኒፎርም ብቻ ስለሆነ ያለው አንዱ ሲቆሽሽ አንዱን እያጠባችሁ፣ አንዱ ሲቆሽሽ አንዱ እያረጋችሁ ያን በእያፈራረቃችሁ ነው የምትለብሱት ማለት ነው፣ እየቀያየራችሁ 2 ብቻ። ከዛ ውጭ የለም ዩኒፎርም እንኳን በዚህ ልክ እንትን የሚሉ አሉ ማለት ነውና በጣም ነው የገረመኝ ለመጀመሪያ ጊዜ እንደዚህ አይነት ቤት ሲያጋጥመኝ። እና የሚገርማችሁ በሌላ ነገር ሰዎቹ ክፉ የሚባሉ አይደሉም፣ ጥሩ ናቸው። ግን ደግሞ የሆነ ቦታ ላይ መቼም የሰው ልጅ አሟልቶ አይሰጥም አይደለ? በቃ ሁሉ ነገር ቤቱ ጠባብ፣ ሁሉ ነገር በጣም ይደብራችኋል ምናምን በቃ ጭንቅንቅ ነው የምትሉት። ነጻነት የሆነ ፍሪደም ነገር የለውም። ፍሪደም ሰላችሁ ማንኛውም አረብ ላይ ፍሪደም አለ ማለት አይደለም፣ ግን ይሄ ደግሞ የባሰ ነው። በቃ ክላስ ከሌላችሁ ምናምን ሁሉን ነገር ሳሳቃችሁ ምናምን ነውና ከባድ ነበረ። ከዛ በቃ እዛ ቤት 1 ወር ብቻ ነው የተቀመጥኩት ማለት ነው የምሬን ነውና ምንም በቃ እንትን አላገኘውም። ደሞዝ ላይ በጣም አስቸጋሪ ናቸው ምናምን ነገርና አስቸጋሪ ነገር ነበርና ሰው ሀገር ላይ ስትሆኑ በጣም ብዙ ነገር ያጋጥማችኋል፣ ብዙ ነገር ማለት ነው። በምግብ ትቸገራላችሁ። አንዳንድ ቤት ምግብ ላይ የሚያስቸግሯቸው አሉ። አንዳንድ ቤት ደግሞ በጣም ሰዎቹ ጫሂ ሊሆኑ ይችላሉ። ከቤቱ ሰው አንዱ በቃ በጣም ምቾት የማይሰጥ አይነት ሊያጋጥማችሁ ይችላል ምናምን ነገር። ያው ባልነግራችሁም ብዙ አይነት ነገር እናስተናግዳለን ሰው ሀገር ላይ ማለት ነው። እና እንኳን ዘፈን አይደለም ሌላም ነገር ይገባናል። ለኛ ጀግኖች ነን የምር። እንደ አረብ ሀገር ሴት አረብ ሀገር እንደምትሰራ ሴት ጀግና የለም።
ለእኔ አንደኛ ጀግና የአረብ ሀገር ሴት ነች። በቃ አረብ ሀገር ላይ የምትሰራ ማለት ነው። ምክንያቱም በብዙ ውጣ ውረድ ውስጥ የምታሳልፍ ብዙ ነገሮችን ተቋቁማ የምትሰራ ጀግና ሴት ነችና ያው አልፎ አልፎ አንዳንዶቹ ያው ምችት ብሏቸው የሚኖሩ ምናምን ሊኖሩ ይችላሉ። አንዳንዶቹ ደግሞ ያለምንም ሀሳብና ጭንቀት ለራሳቸው ብቻ እየኖሩ ፈታ ብለው የሚኖሩ ሊኖሩ ይችላሉ። ግን እነዛ ውስን ናቸው። አብዛኛው ለፍቶ ብዙ ውጣ ውረዶችን አሳልፎ ምናምን በብዙ ነገሮች ውስጥ ሆኖ ነው ቤተሰቦቹን የሚረዳው። ከቤተሰቦቹ አልፎ ራሱን ይቀይራል። ብዙ ነገሮችን የሚያደርገው በብዙ ነገሮች እያለፈ ነው ማለት ነውና ክብር ይገባናል ማለት ነው ውዶቼና ቴዲ አፍሮ ዘፍኖልናል። እንግዲህ ቴዲ አፍሮ የሙዚቃው ንጉስ ነው የሚባለው። እናመሰግናለን። ለማንኛውም እና ውዶቼ በያላችሁበት ሰላማችሁ ይብዛ። እኔ ግን አንድ መመክራችሁ ነገር እንደ እህት ምቾት ያልሰጣችሁ ቤት ላይ ብዙ አትቆዩ ውዶቼ። ማለት ከነገ ዛሬ ይቀየራሉ፣ ከነገ ዛሬ የተሻለ ይሆናል እያላችሁ የምትቀመጡበት ቤት እናንተ እየተጎዳችሁ ምግባታችሁ ሊሆን ይችላል። የሆነ በቃ ብቻ የሆነ ችግር ኑሮ እናንተ ላይ ለህይወታችሁ ሁሉ አስጊ እየሆነ እያያችሁ ነገ ዛሬ ጥሩ ይሆናል፣ ከዛሬ ነገ ጥሩ ይሆናል እያላችሁ የምትቀመጡ የምትሰሩ አላችሁ። ኢቭን ደሞዛችሁን ራሱ አልሰጥም እያላችሁ 1 ወር ታልፋላችሁ፣ 2 ወር ታልፋላችሁ፣ ከዛ 3 ወር እያላችሁ እየጠበቃችሁ የምትሰሩ አላችሁ። አንደኛ ደሞዛችሁ በየወሩ ካልተሰጣችሁ እየተጠራቀመ ሴቭ እያደረጉ በሄዱ ቁጥር ያን ነገር ሁሉንም አንድ ላይ ለመስጠት ስለሚቸገሩ እንደዚህ አይነት እድል ባሰጧቸው መልካም ነው ላለው። በየወሩ ደሞዛችሁን መቀበል መቻል። ከዛ ደግሞ ምግብ ምናምን የሌለበት ከሆነ ራሳችሁን መጉዳት የለባችሁም፣ መናገር መቻል አለባችሁ። ተናግራችሁም የማያመጡ አይነት ወይም ደግሞ ስለናንተ በቃ ምንም አይነት ግድ የሌላቸው አይነት ሰዎች ከሆኑ በጊዜ መቀየር። በቃ የሚማቱ በጣም ጫሂዎች ሰላማችሁን የሚነሱ በቃ አለ አይደል ለመስራት የምትቸገሩበት አይነት ነገር ከሆነ እንደዛው መቀየር መቻል አለባችሁ ምናምን ነገርና ራሳችሁን ጠብቃችሁ የምትሰሩበት ቤት ሊሆን ይገባል። ገባችሁ? ሁሉም እንደዛ ስላችሁ በቃ ምቹ ይሁን ሁሉ ነገር የተመቻቸ ይሁን ማለት አይደለም። አንዳንድ ጊዜ ችለን የምናልፋቸው ነገሮች ግን ደግሞ እኛ ላይ ብዙ ጫና ሊያደርስብን የማይችሉ ነገሮች አሉ። ገባችሁ? ግን ደግሞ አንዳንድ ነገሮች ደግሞ ችለን ስናልፋቸው ህይወታችን ላይ አስጊ የሆኑ ነገሮች አሉ። ገባችሁ? እና ህይወታችን ላይ አስጊ ሊሆኑ የሚችሉ ነገሮች ላይ ጊዜ መስጠት የለብንም። ጊዜ በሄደ ቁጥር ሌላ ከባባድ ችግር ሊያደርስብን ይችላል ማለት ነውና ብዙ ሰዎች ችግር ውስጥ የሚገቡት መጨረሻ ላይ መውጫ የሚያጡት ምናምን እንደዚህ ከዛሬ ነገ የተሻለ ይሆናል በቃ በወጣ ስራ ምናምን ላይኖር ይችላል ምናምን በሚል አይነት እሳቤ ነው ማለት ነው። ስለዚህ እንደዚህ አይነት ነገር ባታስተናግዱ መልካም ነው። በተረፈ ሁላችሁም በርቱልኝ በያላችሁበት እና ዛሬ ጨረቃዎቻችን እንግዲህ ፏ ብላችሁ ብትመጡ ደስ ይለናል። ካልሆነ ደግሞ ዛሬ ፕራንኩን ብታጠናቁት አሪፍ ነው። ብቻ ያው ሰላማችሁ ብዝዝት ይበልልኝ። ብሩኬ እንግዲህ በስፖርት ያው እንደምታዩት አልተቻለም ማለት ነው። ክላሲካል አለውና አስገብቼላችኋለሁ ግን ኮፒራይት ከሰጠኝ አነሳዋለሁኝ። ለማንኛውም ይመሻችሁ። መልካም ምሽት ብያለሁ። ባይ ባይ።